ፈተነው ጥራቱን አሻሻለ የምንለው እንደውም ችግር ነው የፈጠረው። አሁን እሱ ያደረገው ነገር ሰው ወደ ዩኒቨርሲቲ ገብቶ አትሊስት ሰነፍም ሆኖ ምንም ሆኖ ትንሽ የተሻለ ነገር ጨምሮ ቢወጣ ነው የሚሻለው የሚል ምክንያቱም ሰው በተፈጥሮ ሰነፍ ሆኖ አይደለም። የተማሩበት የትምህርት ሲስተም ነው ልጆቹን እንደ አንተ አሁን የጠላኸውን አይነት ማንነት ይዞ እንዲወጡ ያደረጋቸው። ምንም አያውቁም ያልከው ትክክል ነው። እንግሊዝኛ መናገር አይችሉም። እንግሊዝኛ ኢንፋክት እውቀት ባይሆንም ማለት ነው። ግን ሐሳብን ራሱ መናገር አይችሉም እንዳልከው ኢንጂነሮቹ እንዲህ ያልከው ትክክል ነው። ግን የትምህርት አሰጣጡ ከታች ጀምሮ ጥራት ማሻሻል ማለት እሱ ያደረገው ነገር ሳይሆን ከታች ጀምሮ የትምህርት ሲስተማችንን ማስተካከል ነው ያለበት። እሱን ደግሞ እያየንም አይደለም ሲጀምር ማለት ነው። ስለዚህ እሱ ላይ ዝም ብሎ ፈተና መፈተን ሳይሆን ከታች ጀምሮ እሱ የትምህርት ስርዓቱን ቀይሮታል የሚለው ነው እና የሚያስፈራው ነገር እሱ ነው። ለምንድን ነው ራስን ልጠይቅ ለምንድን ነው ቆይ ቴዲ ይመልስልኝ። ቴዲ ለምንድን ነው አሜሪካን ሀገር ሁሉም ወደ ዩኒቨርሲቲ የሚገቡበት ኢትዮጵያ ደግሞ ሁሉን የማይገቡበት ምክንያት ምንድን ነው? ቴዲ አንተ መልስልኝ እስቲ። ቴዲ እኔ አልመልስለትም ይሄንን። ቴዲ የሚሰማችሁ ከሆነ ከጀርባዬ የሆነ ጩኸት አለና ፓርክ ያደረኩበት ቦታ ልቀይር። ኖይዝ አለ አይደል? የሚረብሽ ነገር ምንም አይመጣም። ወደኛ አይመጣም። አይሰማችሁም? ኦኬ ጥያቄ ምንድን ነው? እሺ ኦኬ ቴዲ ካናዳም ሆነ አሜሪካ 12ኛ ክፍል የሚፈተኑ ተማሪዎች አብዛኞቹ በጣም በቃ ሬርሊ ነው ዩኒቨርሲቲ የማይገቡት። አብዛኞቹ ኦልሞስት ሁሉም ማለት ይችላል ዩኒቨርሲቲ ይገባሉ። አይገቡም። አብዛኞቹ ይገባሉ። አብዛኞቹ ይገባሉ። እኔ ሁለት ልጅ አስተምሬ ዩኒቨርሲቲ ነው ያሉት የኔ ልጆች አሁን በደንብ ማመልከቻው ምንም ያልሄድኩበት ሲስተሙ ላይ በደንብ ሄጄ ምን ያህል ልጆች እንደሚገቡ ምን ያህል ወዴት እንደሚሄዱ በደንብ አጥንቼ ነው ማወራው። ምክንያቱ ምንድነው ልዩነቱን የፈጠረው? ከታች የሰሩት ስራ አይደለም ወይ? ኢቭን የአእምሮ ይሄ ምንድነው የአእምሮ ችግር ያለባቸው ልጆች አሉ አይደል? ስሎ የሆኑ በአእምሮ እነሱን ራሳቸውን ያስተምራሉ። አሜሪካን ሀገር ይህ ችግር ልጅ ለምሳሌ ትምህርት አልቀበል ሲል ውጤቱ ሲወርድበት ቻይልድ ስተዲ የሚባል ፕሮግራም አላቸው። ባለሙያ ቁጭ ብሎ ልጁን ያጠናውና ምን አይነት የትምህርት አሰጣጥ ኳሊቲ የሚስተካከለው ትምህርት ቤት እንዳይገቡ በማድረግ ነው። ልዩነቱን የፈጠረው ምንድነው ነው? ይሄ አይደለም ወይ ነው? እንደዛ ጥያቄ ገብቶኛል። ለምሳሌ አሁን ካናዳ ብትመጣ የትምህርት ስርዓቱን ልንገርህ። ለምሳሌ እዚህ መጣሁኝ ከኢትዮጵያ ዶክመንቴን አላመጣሁም፣ የዩኒቨርሲቲ ዶክመንቴን አላመጣሁም። ሄድኩኝ ዩኒቨርሲቲ ተምሬያለሁ አልኳቸው። ተምራለሁ ኦኬ እንፈትንህ አሉኝ። እዚህ ምናልባት ካላችሁ ታውቃላችሁ። ልክ ነው። ይፈትነዋል። ለምሳሌ ትሄድና ይፈትነዋል። ሲቲ ለርኒንግ አደልት ስኩል አለ፣ ካልክ የሚባል አለ። አሜሪካ ምን እንዳለ አላውቅም። ፈተና ይሰጠዋል። ፈተና ሰጥተው የትምህርት ደረጃ የእውቀትን ሌቭል ይሰጠዋል፣ ግሬድ ይሰጠዋል። አንተ 10ኛ ነው መግባት ያለብህ፣ 11ኛ ነው፣ ከ12ኛ ነው ይለዋል እንጂ ከስክራች እንዳይለው ፈተና ይፈትነዋል። ስትመጣ እንግሊዝኛ ቋንቋን በጽሁፍ የማንበብህን ሂሳብ ይፈትነዋል። እያንዳንዱ ነገር ይፈትነዋል። ዘን ወደ ኮሌጅ ወይ ወደ ዩኒቨርሲቲ ለመግባት ያዘጋጁሃል። አንድ ክፍል ግን ስታያቸው 20 ወይ 15 ናቸው ማክሲመም። መምህሯ እያንዳንዱን ተማሪ ታውቃለች። ከመግባት በፊት ግን ትፈተናለህ። ተምሬያለሁ ስላልክ ብቻ አይደለም። አይ ተምሬያለሁ ካልክ ምን አለ ዌይስ የሚባል ተቋም አለ። ዌይስ ማለት ኢኩቪቫለንስ የሚባል ተቋም ነው። ለምሳሌ አዲስ አበባ ዩኒቨርሲቲ ነው የሚታወቁ ዩኒቨርሲቲዎች ስለሚታወቁ እዛ ተምሬያለሁ ካልክ ኢኩቪቫለንስ ይሰራልሃል። የዩኒቨርሲቲ ውጤትን ኢኩቪቫለንስ ሰርተውልህ በካናዳ የትምህርት ስርዓት ዲግሪ ከሆነ ዲግሪ፣ ዲፕሎም ከሆነ ዲፕሎም ብሎ ይሰጠዋል። ያን ይዘህ ሄደህ ኮሌጅ ትሄዳለህ። ለምሳሌ አንተ የተመረከው ሶሻል ሳይንስ ከሆነ ወደ ናቹራል ሳይንስ ልግባ ካልክ ሌትስ ሴይ ሕክምና ውስጥ ልግባ ካልክ ሶሻል ሳይንስ ውስጥ እነ ኬሚስትሪ እነ ባዮሎጂ ስለሌሉ እነ ኬሚስትሪ እና እነ ባዮሎጂን ካልክ ተምረህ ና ይሏል። እነ ማትስን አሟልተና ይሏል። ካልክ ደግሞ ስትሄድ ሲቲ ለርኒንግ አደልት ስኩል ማለት ነው ባዮሎጂ ምን ለማድረግ ነው የመጣ ይሏል። አይ እኔ ሕክምና ነው መማር የፈለኩት ለሕክምና ደግሞ ባዮሎጂ ኬሚስትሪ ማትስ ስለሌለኝ ያን ለማሟላት ነው ሲሉ ኦኬ ኢትስ ኦኬ ና ችግር የለውም ይሏል።
ፈተና ይሰጠዋል ከባዮሎጂ ከኬሚስትሪ ከማትስ ውጤትህ ነው ያሉ አትኮርጅም አትሸውድም the good thing እንድታነብ ያዘጋጇል ይሄን የኔን ፓርት አንብበና ብለው ይሰጠዋል ሞጁሎችን ያን አንብበህ መተህ ትፈተናለህ አሁን የእውቀት ደረጃ የቱ ጋር እንደሆነ ይነግሩሃል ስለዚህ ባለ ውጤት አንተ መጀመሪያ ያለብህ ወይ ከ9ኛ ነው ይለዋል ወይ ከ8ኛ ነው ወይ ከ11ኛ ነው ይለዋል 11ኛም ብሎ ዝም ብሎ 11ኛ አይሉም 11ኛ ኤ ቢ ሲ ዲ ይላሉ እኔ ትንሽ አንድ 2-3 አመት ስለሆነ እንትን ያለ የቆየሁት አሁን ከተቀየረ አላውቅም ግን እስካሁን እስከማውቀው ድረስ ይሄ ነው ሶ ፖይንቱ ምንድነው ኢትስ ኦል አባውት ያንተ ብቃት ይወስናል ይሄ ብቃትህ ደግሞ ዝም ብሎ የሚመጣ አይደለም ፋውንዴሽን ሊኖር ይገባል ቴዲ እኔ ምሳሌ ልስጥህ የኔ ልጅ ከአሜሪካ መጣ በ18 አመት እድሜ ሆኖ ማለት ነው 11ኛ ክፍል ሰቃይ ተማሪ ነበር ኢትዮጵያ ሆኖ እኔ እዛ የተማርክበትን ዶክመንት ምንን ይዘና እኔ ለካ ዶክመንት ይዞ እዚህ የሚያስገቡ መስሎኛል መረጃ ስለሌለኝ ማለት መጣ እድሜው 12ኛ ክፍል መግባት ነው የነበረበት እሱ እድሜው የሱ እድሜ ያሉት 12ኛ ወደ ዩኒቨርሲቲ መሄጃ ፖይንት ላይ ነው እሱ ደግሞ ኢትዮጵያ 11ኛ ክፍል ላይ ነበር እድሜውን ሲያዩ ማለት ከዛ ፈተና ሰጡት ፈተና ዶክመንቱን አላዩም እንተኛ ነበርክ ምናምን የሚል የለም ፈተና ሰጡት ተፈተነ ሲፈተን እንደውም እሱ ምን አረጉ 12ኛ ሃፍ ሰዓት 12ኛ እየተማርክ ሃፍ ደግሞ የኮሌጁን ትማርና በሚቀጥለው ፈተና ኮሌጅ ነው የምትሄደው ተባለ እንግዲህ ከኢትዮጵያ የመጣው በ11 ነው ልንገር 12ኛ አልተማረም ኢትዮጵያ ፈተናውን የሰጡትን ፈተና ሲፈተን 12ኛ ክፍል ግሬድ አመጣ እንደውም ከ12ኛ ፖይንቱ ሃፍ ኮሌጅ የሚያስገባው ስለነበረ ሃፍ ሳምንት ኮሌጅ ይማራል ሃፍ ሳምንት ደግሞ 12ኛ ክፍልን ይማራል ልክ ፈተና 12ኛ ሲፈተን ሰቃይ ተማሪ ሆኖ አመጣ ራዲዮሎጂስት ገባ አሁን ጨርሶ ማስተርሱን እዛው አስቀጠሉት ትምህርት ቤቱ ማለት ነው የሚለኩህ የኢትዮጵያ የትምህርት ፖሊሲ ውድቀት ሆኖ ሳይሆን የስነ ምግባር ውድቀት ነው ኢትዮጵያ ያለን የስነ ምግባር የተማሪዎች የስነ ምግባር አሁን ወንድሜ ሁሉ ምንድነው የሚለው ለደካማ ተማሪዎች ማበረታቻ ይሰጣሉ አለ እውነት ነው እኛ ያንን ኢኮኖሚ የለንም እኛ አሜሪካ ውስጥ የሚደረገው ለአንድ ተማሪ አንድ መምህር 2 ሰዓት 3 ሰዓት ጊዜ ተሰጥቶት እንዲጠነክር የሚያደርግ የለም የአሜሪካ ፖሊሲ እንደውም በጣም ተደግፈህ እንድታልፍ ሳፖርት ተደርገ ነው አሜሪካ ኢትዮጵያ ውስጥ ያሉ መምህራኖች እኮ ዕውቀት እንዲወርቅ ፈተና ተፈተነ እንድታልፍ ሳይሆን እንድትወርቅ ነው የሚያደርጉ በቃ በቻሌንጅ ነው ኢትዮጵያ ውስጥ የሚታለፈው እዚህ እንደውም በቃ በዊልቸር ደግፈው ነው ወደ ዩኒቨርሲቲ የሚያስገቡ ደግፈው ሳፖርት ሰጥተው አሁን ወደ ዶክተር ፕሮፌሰር ብርሃኑ ነጋ እንምጣ እውነት ለመናገር እኔና ቱሉ በምን ምላሳችን በምን ዕውቀታችን ሰው ስንተች አንድ ተራ ወታደር ኮሎኔል አይተችም ጀነራል አይተችም የውጊያ ስልት እንዲህ ነው ብሎ ዶክተር ብርሃኑ እድሜ ልኩን በማስተማር የኖረ ሰው የትምህርት ካልኩለሙ በኔና ቱሉ ጭንቅላት መገምገም ትንሽ መንጠራራት ስለሚሆንብን ቱልዬ ግድ የለም የአሜሪካ የትምህርት ፖሊሲና ኢትዮጵያ ውስጥ ያለ የትምህርት ፖሊሲ በዶክተር ብርሃኑ እኔ ጥሩ ደካማ ተማሪ ተግበስብሶ ዩኒቨርሲቲ ገብቶ ወጥቶ እኔ የምሰራውን ያክል እንኳን ዕውቀት ያለው እኔ ጋር እኔ ቴዲ ኢትዮጵያ 80 ሰራተኛ ነበረኝ አንድ ድርጅት እየመራው ማለት ነው እኔ ትምህርቴን የተውኩት በገና 8ኛ ክፍል ላይ ነው ውትድርና ውስጥ ነው የቆየሁት ግን ዶክተሮች
ከዩኒቨርሲቲ የተመረቁ ማስተርስ ያላቸው ፕሮጀክት ኦፊሰሮች ምናምን ቀጥሬ እኔ በምላሴና በታክቲክ መራቸዋለሁ። ይሄንን እንዲያርጉ፣ ይሄንን እንዲጻፉ፣ ይሄንን እንዲያርጉ ብዬ ኮርዲኔት አደርጋለሁ። አንዳንዶቹ ወዳጄ ዩኒቨርሲቲ ተመርቆ የገቡተውና አማርኛን በደንብ መጻፍ ማይችሉ ግን ዲግሪ አላቸው። እንግሊዘኛን ተው ኦፍ ኮርስ የስ እኔ ይበልጣቸዋለሁ። ሁለት መስመር እንግሊዘኛ ጻፍ እስኪ ብትለው፣ ሰላምታ ጻፍልኝ ብትለው መጻፍ አይችሉም አብዛኛዎቹ። አይ ቲንክ ዶክተር ብርሃኑ ይሄ ዝም ብሎ በቃ ዩኒቨርሲቲ ገብቶ ወጥቶ የሚያዛጋው ሳይሆን ዩኒቨርሲቲ ገብቶ አንድ ሰው በኮምፒውተር ሳይንስ ተመርቆ የመመረቂያው ውጤት ስራ የሆነ ፈጠራ መሆን አለበት። ኩራዝ እንኳን ፈጥሮ መውጣት አለበት አንድ ሰው። አሜሪካ ውስጥ ከቶሪ በላይ እኔ ልጄ ሲማር ያየሁት ተግባር ነው በብዛት የሚማሩት። ቶሪ የተወሰነ ሰዓት ይማራሉ። አብዛኛውን ጊዜ ፕራክቲስ ላይ ነው፣ በተግባር ነው ሲማሩ ማያቸውና ኢትዮጵያ ውስጥ ያለ የትምህርት ካልኩለም በዶክተር ብርሃኑ እኔ የተሻለ የትምህርት ውጤታማ ተማሪ ፈጥሮ ይወጣሉ። ስራ ከመንግስት ስራ ዝምበል እኔን የምትሰርቡኝ ሰዎች ምናልባ እናድዳችሁ ነው። ግን ቴዲ ምናልባ እናድዳችሁ ነው። ይሄ የሙያ መስፍኔ ሙያዊ እንዳይወስድ ፖለቲካ አይደለም ያወራን ያለው። አይ አንተም እኮ ያለ ሙያህ ነው። እኔ አሁን ሙሉን ነው። አሁን አንተ ፕሮፌሰር ብርሃኑን የትምህርት ካልኩለም ጣለ ለመሆን ፕሮፌሰር ብርሃኑ በላይ አስተማሪ ነበርኩ ካልክ አም ሶሪ ይላለው። አንዴ አንተም አሁን ብርሃኑን የምትጠላው የፖለቲካ እይታውን ነው እንጂ የእውቀት ችሎታውን ካንተ የተሻለ ትምህርት ካልኩለም መገንባት እንደምችል በእርግጠኝነት አውቃለሁ። አንተ ግን እይታ ከፖለቲካ የጸዳ እንዳልሆነ ስለሚገባኝ ነው። ድምጽ ይሰማል። እንደዚህ አሁን እኮ አስቸጋሪ የሚሆነው መሰላችሁ፣ ትላንትና እንዲሆን የምንፈልገውን ስንናገር የነበረን ሰዎች እንዲሆን የምንፈልገው ነገር ሲሆን አድራጊውን እናያለን። አድራጊው ማንም ሆነ ማንም እንዲሆን የምንፈልገው ነገር ከሆነልን ቴንኪው ማለት አለብን። ለምሳሌ በትምህርት ጥራት ጉዳይ ላይ ከምሁር እስከ መሀይም ያልተናገራለ፣ ዩኒቨርሲቲ ተማሪዎች ላይ ያላላገጣለ፣ አዲስ አበባ ላይ ጠጠር ብትወረውር 3 የአካውንቲንግ ተማሪ ተፈነክታለ እያላችሁ አልተረታችሁም? አልተናገርንም? አልቀለዳችሁም? የዘንድሮ ዩኒቨርሲቲ ተመራቂ እያላችሁ አልተናገራችሁም? አሁን ደግሞ ሲሪየስ የሆነ ነገር ሲመጣ ጎበዝ ከሆንክ ዋኝተ የምትወጣበት በትምህርት ካሪኩለም ዙሪያ ነው እያወራን ያለው። ደካማ ከሆንክ ደግሞ በጊዜ ምንድነው የሚባለው ይሄ ጥሪን የምትፈልግበትን ነገር ነው እኮ እኔ የሚታየኝ። ትምህርት ለሁሉም አይደለም። ሌላው ይቅር፣ ዛሬ አብዛኞቻችሁ ማስተሬት ዲግሪ ያለኝ ዶክትሬት አለኝ የምትሉ ሰዎች፣ ዲግሪ ያለኝ የምትሉ ሰዎች አሁን ያሉ ተማሪዎች ተፈትነው በሚገቡበት መንገድ እያንዳንድ ተፈተን ብትባል ስንቶች ታልፋለ? ብዙዎቻችሁ ትወድቃላችሁ። እንወድቃለን ወይ? ሁላችንም ጨምሬ ልናገር፣ ሁላችንም ብዙዎቻችን እንወድቃለን ብዬ ነው አስበው። ስለዚህ ይሄ ኢንጎሉ ምንድነው? ጎበዝ ከሆንክ ዋኝተ ታልፋለህ፣ ታመልጣለህ። ጉብዝና እኮ በቃ ይሄ ጉብዝና ይሄ ሄሬዲተሪ አይደለም። ይሄ በብሔር ወይ በሀብት በምናምን የምታገኘው አይደለም። የጥረት የግል ጥረት ውጤት ነው። ሁለተኛው ቅድም እንዳልኳችሁ ይሄ ጉብዝናና መልካም ነገሮች የሚጋቡ ነገሮች ናቸው። በነገራችን ላይ ልክ ጋጠወጦች የሞሉበት አካባቢ ላይ ስትቀመጡ ሳታውቁት ጋጠወጥ እንደምትሆኑት ሁሉ ጎበዞች ያሉበት ቦታ ጋር ስትቀመጡ ይጋባል። ሳትወድ በግድ ለምሳሌ አንተ በጊዜ የምተኛ ከሆንክ አጠገብህ ያለው ሰውዬ እስከ ንጋት የሚያነብ ከሆነ ሳትወድ በግድ ታነባለህ። የብቃት ጉዳይ ነው። ፈተና የሚፈተኑበት መንገድ ለኩረጃ ምቹ በማይሆን መንገድ ነው እኮ። ከዚህ ቀደም የነበረው ምን ነበር ታዩት የነበረው? ፈተና ተሰርቆ ወጣ ተላለኩ። ዛሬ እያንዳንዱ ፈተና በኮድ የተለያየ ነው። እኔ እንግዲህ እንደማውቀው ከሆነ የተለየ ከሆነ አላውቅም። በዚህ ዘመን ትምህርት ቤት የሚገቡ ልጆች
ከሃይ ስኩል ጀምሮ ይፈተናሉ። እንደገና ዩኒቨርሲቲ ገብተው ይፈተናሉ። ምናልባት የዚህ ዘመን ተማሪዎች ልታግዙኝ ትችላላችሁ እንዴት እንደሆነ። እንደ ከዚህ ቀደሙ ቀላል አይደለም። ዩኒቨርሲቲ ሃይ ስኩል ገብተህ 2.8 ወይም ደግሞ 3.1 ስላመጣ ወደ ፕሪፓራቶሪ ከፕሪፓራቶሪ ዝም ብለህ 500 ወይም 300 ስላመጣ ከ900 ወይ ከ800 ዩኒቨርሲቲ ትገባለህ የምትባልበት ነገር አይደለም። ትበጠራለህ ብዬ አስባለሁ። መበጠርን ደግሞ መጥላት የለብህም አልነስ የለብለብ ተማሪ ካልሆንክ ብርሃኑ ጥለን ብርሃኑ ጁላ ያነሳናል ብለህ አትቀልድም በህይወት ላይ እነ መሐመድ ሌሎቻችሁ ትላላችሁ። እስኪ በዚህ ጉዳይ እኔ እንኳን ማይክ በዚህ ጉዳይ ስላለ ነው አጀንዳ ይሆናል የሚከተለው ሰው እንዲናገርበት የምፈልገው ራሱ ፈተናው የሚለካ ነው ወይ እውቀትን። ሁለተኛ ጥራቱ ከታች ይጀምራል ብዬ ከታች ነው የሚጀምረው ወይስ ዝም ብሎ ከላይ በመፈተን ነው የሚለውን በደንብ በባለሙያ አይን እንዲያዩ ፈልጋለሁ ሰዎች። ኦኬ ቴንክ ዩ። እንግዲህ አንዳንድ ነገሮች አስተያየት ስንሰጥ ሆሊስቲክ ካልሆን በጣም አንዳንድ ነገሮች አጠቃላይ ችግሮችን አይተን የተሰጡ መፍትሄዎችንም ከችግሮቹ አንጻር ካልመዘንን በጣም ስሁት ደግሞ ኮምፔር የምናደርገው ለምሳሌ የአሜሪካን ኤጁኬሽን ሲስተም ከኛ አገር ላለፉት 30 ዓመታት ከተተገበረው የትምህርት ስርዓት ጋር አመዛዝኖ አስተያየት ለመስጠት የማነጻጸሪያው ተዛምዶሽን አይ ቲንክ ታሳቢ ማድረግ ያለብን ይመስለኛል። ለምሳሌ እንግዲህ አንድ ታዋቂው የሶቪየት ህብረታዊ ጋዜጠኛ የነበረ ዩሪ ቤዝሜኖቭ የሚባል ጋዜጠኛ አንድን አገር ማፍረስ ከፈለክ 4 ነገሮችን ማድረግ አለብህ። የመጀመሪያውና ግንባር ቀደሙ ተተኪውን ትውልድ ሞራሉን መግደል ነው። ሲስተማቲካሊ መግደል ነው። አንዱ ሲስተማቲካሊ የትውልዱን ሞራል የምትገልበትና አገር ለማፍረስ የምታዘጋጅበት ኳሊቲ ኦፍ ኤጁኬሽንን ትገለዋለህ። በናሽናል ሌቭል በግሎባል ሌቭል እንዲያስብ ሳይሆን በኢትኒክ ሌቭል በሃይማኖት ሌቭል ከጎጡ በሰፈሩ እንዲያስብ ታደርገዋለህ። ይሄ አንዱ ሲስተም ነው ብለው ይገልጻል ዩሪ የሚባለው ጋዜጠኛ። እንግዲህ ሌሎች ተቋማትን ታፈርሳለህ፣ ግጭት እንዲበዛ ታደርግና ከዛ ይሄንን ሲቹዌሽን ሜንቴን በማድረግ አንድን ሀገር ስትፈልግ ትበትነዋለህ፣ ስትፈልግ የራስ ጉዳይ አስፈጻሚ አድርገህ ታኖረዋለህ። ይሄ ነው ሚስጥሩ በሚል የተነተነውን ትንታኔ እንግሊዝ ህንድን ቅኝ ግዛት ለቃ ስትወጣ ወይም ደግሞ ህንድ ነፃነቷን ስታገኝ የእንግሊዝ ፓርላሜንታሪያን የነበሩ ስማቸው የጠፋኝ አንድ መጥፎ የትምህርት ስርዓት ነው ለህንድ ዘርግተው ሄዱት። እሱ ምንድነው? ህንድ በጣም ብዙ ስለሆነ አብዛኛው ያልተማረውን ማህበረሰብ አንደኛ ደረጃ መሀይም በሚል መደቡት። ይሄን አንደኛ ደረጃ መሀይም ለመልካም ነገር ከተጠቀምከው ያገለግላል፣ እንደ ቦይ ውሃ ነው። ለመጥፎ ነገርም ከተጠቀምከው የጥፋት ኃይል ነው። ትልቁ ችግሩ በህንድ ኢንዲፔንደንስን አገኘሁ ብላ ከእንግሊዝ ቁጥጥር ውጭ እንዳትወጣ የተማረውን ክፍል ኤሊቱን ሁለተኛ ደረጃ መሀይም እናድርግ የሚል ስትራቴጂ ነበር የነደፉት። ሁለተኛ ደረጃ መሀይም የሚባለው አልተማረም እንዳትለው ተምሯል፣ ሰርቲፊኬት አለው፣ እንደውም 1 2 3 ሰርቲፊኬት አለው። ተምሯል እንዳትለው ደግሞ ፕሮብሌም መፍታት አይችልም፣ የሀገሩን ፕሮብሌም አንደርስታንድ ማድረግ አይችልም፣ ሶሉሽን መስጠት አይችልም። ስለዚህ ይሄ ላለው መንግስት አስቸጋሪ ስለሚሆን ሁሉም ወደ ፊናውና ኢሪስፖንሲቢሊ ሞራሉ በቀላሉ የሚላሽቅ በገንዘብ የሚገዛ ኮራፕት ሊሆን የሚችል እና የናሽናል ኢንትረስት እንዳይኖረው ለማድረግ በዚህ የካሪኩለም ስርዓት መሰረት ነው መጠቀም ያለብን በሚል ነው እንግሊዝ ከህንድ ሲወጣ ይሄንን ቦምብ ነው ቀብሮ ሄደውና በርካታ የተማሩ አሉ፣ ግን ችግር የሚፈቱ አይደሉም። ኢትዮጵያ ውስጥ ስላለፉት 30 ዓመታት የተደረገውን በትምህርት ላይ የተፈጸመውን ጄኖሳይድ ይልቅ መባል ካለበት ኢትዮጵያ ውስጥ በትምህርት ላይ ወጣቱን ተተኪውን ትውልድ አርቆ እንዳያስብ ችግር ፈጣሪ እንጂ ችግር ፈቺ እንዳይሆን የትምህርት ጥራቱ እንዲወገድ በየክልሉና የእውቀት አድማሳቸው ራሱ እንኳን በብሔራዊ በአገር ደረጃ ይቅርና በክልል ሌቭል እንኳን ጥራት ያለው ትምህርት እንዳይሰጥ ሁል ጊዜ ብቻ ስለየብቻ እንዲያስብ ችግር የሚፈጥር ብቻ እንዲሆን አድርጎ የተመረጠውን በዚሁ ይዘን ነው የምንቀጥለው ወይስ ይሄ ትውልድ የተበላሸው ትውልድን የሆነ ቦታ ቁመን ከነሱ ሻል ያሉትን በትሬኒንግም በሰፖርትም አሻሽለን
ነገ ላይ ደግሞ እንስራ በሚለው ላይ ነው እነ ፕሮፌሰር ብርሃኑ የወሰዱት። ቱ ቢ ኦነስት ፕሮፌሰር ብርሃኑ የወሰዱት እርምጃ በጣም ትልቅ ሪስክ ነው የወሰዱት። ይሄ ትውልድ እንኳን የተመረቀውን ተውት፣ ይሄ ትውልድ ነው ነገ ጠዋት ዝም ብለህ ይመረቅ ብለህ ብታስመርቀው አሁን የምትወስነው ውሳኔ የዛሬ 20 ዓመት 25 ዓመት የሚመጣውን ትውልድ መግደል ነው የሚሆነው። ስለዚህ ይሄ ትውልድ የተወሰነ ቦታ ላይ ዋጋ እንዲከፈል ታደርግና ባይዘወይ ፕሮፌሰር ብርሃኑ በግላቸው ራሱ ገንዘብ አሰባስበው በህፃናት ላይ ለመጪው ትውልድ ላይ የተሻለ ትምህርት ጥራት ያለው ትምህርት እንዲሰጥም ነድፈው በግላቸው ራሳቸው ማንም የሌሎች ሚኒስትሮች ያላደረጉትን አሰርተዋል። እንደ መንግስትም ደግሞ ብዙ ከስር ጀምሮ ጥራት እንዲሆን ግን ይሄ ከስር የሚመጣው ትውልድ በጥራት ተምሮ ኃላፊነት እስኪረከብ ድረስ ግን እስካሁን ሲጣመም የመጣውን ትውልድ እንዳለ አሳልፈን ነው የምንቀጥለው ሲባል ፕሮፌሰር ብርሃኑ የወሰዱት እርምጃ ፐርፌክት ነው የነበረው። ምክንያቱም በኮታ እያሳለፍክ በወገንተኝነት እንዴ በጣም እኮ ሀገራችን ውስጥ ሀገርን እመራለሁ ብሔሬን እመራለሁ የሚል ሰው እኮ የናሽናል ኤግዛም እስከ መስረቅ ደርሰናል እኮ። ማሰረቅ እኮ እንደ ጀግንነት ታይቷል እኮ ጎበዝ። በጣም እኮ እንደ ሀገር ነው የተዋረድ ነው። ይሄንን በፈተና በመስረቅ የመጣን ነገ ጠዋት ስልጣን ሲይዝ በኮራፕሽን አገሪቷንም ገደል እንደሚከት እርስ በርስ እንደሚያባላ ግልጽ ነው፣ ምንም ጥርጥር የለውም። ዩሪ የተባለው አንድን አገር ማፍረስ ከፈለግ ትውልዱን አፍርሰው በትምህርት ጥራት ግደለው ብሎ የጻፈውን መጽሐፍ በተግባር የምናየው በዚህ ነው። ይሄንን ለማቆም ሕክምና ለመስጠት ጊዜያዊ ምርጡን ትወስዳለህ፣ ሌላውን ሌላ ስራ ላይ ትመድባለህ፣ ለመጪው ትውልድ ደግሞ ታመቻቻለህ። እንደዚህ አይነት እርምጃ ደግሞ ሌሎቹን ያበረታታል። በተጨባጭም ደግሞ የተወሰነ ፐርሰንት መሻሻል በውጤት ደረጃ ታይቷል። በአንድ ጊዜ ለወጣል አይለወጥም። አሁን ደግሞ ካልተወሰነ መቼ ነው የሚወሰነው? ቪሺየስ እንትኑ ይቀጥላል። እየተመረቀ ቢሮክራሲ ውስጥ እየገባ የሚመጣውን ትውልድ እየገደለ የፕሮፌሰር ብርሃኑ የወሰዱት እርምጃ በአብዛኛው ያልተወደደው ኢዚሊ ማለፍ የለመደን ኢዚሊ በቀላሉ መመንተፍ የለመደን ስለሚያስኮርፍና ነገ ላይ የሚያመጣው ኢምፓክት አሁን ማየት ስለማይቻል ብቻ ነው የሰሩት ስራ ያልታየን እንጂ ቱ ቢ ኦነስት እንደ አገር የታከምነውን እንደ አገር መፍትሄ የሚያመጣ በጣም ሊበረታታና ሊደገፍ የሚገባ እርምጃ ነው የወሰዱት የሚል እምነት ነው ያለኝ። ቴንክ ዩ ቴዲ። ሌሎቻችሁስ ጉዳዩ ወደ ትምህርት ሄዶ አድማጭ ተመልካቾቼ ቴዲ ዛሬ ምን ጀመረ እንዳይሉን አጠራጠር እናድርገውና ወቅታዊ ነገሮች ካሉ ሀሳብ ሰተንበት እንለያያለን። ይሄ እግረ መንገዴን ነው የገባሁት። ወደ ቤት እየሄድኩ ትራፊኩ ጋብ እስኪል ካናዳ ሁለት ሲዝን ነው ያለው። አንደኛው ዊንተር ነው፣ ሁለተኛው ኮንስትራክሽን ነው። ዊንተርም እንደምታውቁት ነው ጭቃ በጭቃና ስኖ በስኖ ነው። ሰመር ደግሞ መጣ ስትሉት ኮንስትራክሽን። እኛ ጋርም እንደዛ ነው። ሚኒሶታ ቴዲ እዛም እንደዛ ነው። አዎ አሁን ኮንስትራክሽን መንገድ ዝግ ነው። ሄዶ ወደ ኮንስትራክሽን እንዳልገባ ቶፒኩ ላይ ስቲክ እናድርግና እንዳልገባ ቶፒኩ ላይ አንዴ ቃልቻል ተቀምና ወደ መሐመድ ይሄን ጨርስ። አንዴ መስመር ላስይዘውና ሰጣችኋለሁ። ይሄንን አንድ ዙር ከጨረስን በኋላ በትምህርት ጉዳይ ላይ ማውራት ለሚፈልጉ ሰዎች አጀንዳውን ስተናቸው እነሱ የቤታቸው ሲያወሩ እንሰማለን። ዋነኛነት ግን እግረ መንገዳችንን ከመጣን አይቀር ይሄን መጀመሪያ እንጨርሰዋለን። አንኳሩ ጉዳይ ቀደም ሲል ስናገር ነበረ። የኤርትራ መንግስት በተለይ ለሻዕቢያ መንግስት ቅርበት ባላቸው ልሳኖቻቸው በኩል የምጽዋን ወደብ እንዲጠቀሙ ለቲፒኤልኤፍ ሰዎች እንደፈቀዱላቸው የሚያሳብቁ መረጃዎች ወጥተዋል። ቲፒኤልኤፎች እንግዲህ ከፍተኛ አመራሮቻቸው ወደ ስብሰባ እንደገቡ ሰምታችኋል። ያለው ውጥረት ወደ ጦርነት ድጋሚ የሚከተን ነው የሚመስለው። ወደ ድጋሚ ደግሞ ወደ ጦርነት ምንገባ ከሆነ እንደ ከዚህ ቀደሙ አይሆንም። አንዳንድ አሰላለፎች ይቀየራሉ። ኦብቪየስሊ ሻዕቢያ ከፌደራል መንግስቱ ጋር መቆም ሳይሆን ከቲፒኤልኤፎች ጋር ይቆማል። እነ ግብጽ ጣልቃ ይገባሉ፣ እነ ሱዳን ይገባሉ። በዛ በኩል የኦነግ አለ፣ በዚህ በኩል የፋኖም አለ። እንደገና የኦጋዴን ነፃ አውጪ ግንባርም እንደዚሁ እንደምታውቁት ነው። ቀጣይ ሁኔታ
ሃይፖቴቲካል የሆነ ስቴትመንት እያስቀመጣችሁ የምትናገሩበት ነው። ምንድነው ሊሆን የሚችለው? ያለውን ውጥረት እንዴት ነው የምታዩት? ግብጽ በዙሪያችን እያንዣበበች ነው፣ የምታደርገውን እያያችሁ ነው። ጅቡቲ ሄዳለች፣ ከኤርትራ ጋር እንደምታውቁት ነው። በደህንነቶቿም ጭምር ግንኙነት ፈጽመዋል። አስመራ ካይሮና ሞቃዲሾ የሚያደርጉትን መመላለስ እያያችሁ ነው። የሱዳንን የሳፍ ወይም ደግሞ የሱዳን አርሚ ፎርስ መሪ የጀነራል አልቡርሃን የሚያደርጓቸውን ነገሮች ሰምታችኋል ብዬ አስባለሁ። አላያንሶችን እየፈጠሩ ነው። ቀጣዩን በትንሹ ቀጣዩን 3 ዓመት እንዴት ነው የምትነብዩት? ምንድነው የሚታያችሁ? በዚህ ጉዳይ ላይ ሳይሰፋብን ሀሳብ እንለዋወጣለን። እሑድ በሚኖረን ቆይታ ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ያላችሁ 2 ኤርትራውያን ካላችሁ እናንተን አስገባለሁ። ኤርትራውያን ስል የምትመጣው ቆፍጣና ኢትዮጵያዊ ቤት ነው። ይሄ ዝም ብሎ እዚህም እዛም ከፍተው ህዝቤንና ሀገሬን እንደሚያሰድቡ ቤት እንዳታየው። ቆፍጣና ኢትዮጵያዊ ስል ቆፍጣና ነው። በክብር ህዝቤንና ሀገሬን አክብረ የምታወሩ ካላችሁ ሀሳብ መስጠት እንፈልጋለን ካላችሁ፣ በእርግጥ እናንተ ብቻ ማክበር አይደለም የሚጠበቅባችሁ፣ እናንተም ትከበራላችሁ። እናንተም እንዳትዘለፉ አድርጋለሁ። ሀሳብ መስጠት ለምትፈልጉ ኤርትራውያን ግን ለ2 እድል ሰጣለሁ። እየሆነ ያለውን ነገር የእናንተም ጉዳይ ስለሆነ ሀሳብ አስተያየቶቻችሁን እንድትሰጡ እናንተን ጋብዛለሁ ለማለት ያለው። እሑድ በሚኖረን መደበኛ ውይይት ላይ ይህንን እንተነትነዋለን ማለት ነው። መጀመሪያ የትምህርቱን ጉዳይ እንጨርስና እናንተ በዚህ ጉዳይ ላይ በለውሳስ ጥምጥን ባለች መንገድ ሀሳባችሁን ሰጥታችሁ እንለያያለን። ከሎቲና ከመሐመድ ማን ነው ቀድሞ የገባው? እኔ ነኝ። ለመጀመሪያ ቤት ስገባ ቴንኪው የወልቃይትን ጉዳይ አትርሳ በኋላ ላይ አንስተውታል። እሱ እንደ በቀደም መግለጫ ወጥቶ ነበር ቲፒኤልኤፍ የወልቃይት ሁመራ ጉዳይ። ኦኬ የፌዴራል መንግስትና የአማራ ክልል መንግስትንም ወቅሰው ነበርና እሱንም አንስተውታል። አሰላለፉ ምናልባት እንደምናስበውም ላይሆን ይችላል ማለት ፈልጌ ስለ ትምህርቱ ጉዳይ ብዙም ረጅም እውቀት ባይኖረኝም እኔ እንትኖች እነዚህ ጥራት የሚባል ነገሮች ላይ አምናለሁ። ጥራት ያስፈልጋል። ግን ጥራት ሲባል ተማሪዎችን በመፈተንና ወደ ትልቁ ተቋም ወደ ዩኒቨርሲቲ እንዳይገቡ በማድረግ ነው ወይስ ከታች አንስተው የጥራት ስራዎች ላይ ወይ ደግሞ የትምህርት አገልግሎት መሳሪያዎች አቅርቦት እንደዚህን በማቅረብ ነው ወይ የሚለው እሱ ራሱ ሌላ እንትን ነው። ተማሪዎችን እየፈተኑ ብቻ ወደ ትልቅ ተቋም እንዳይገቡ በማድረግ በማሳነስ ውስን ተማሪዎች ዩኒቨርሲቲ በማስገባት ጥራት ይመዘናል ወይ? የሀገሪቷስ ኢኮኖሚ ለምሳሌ ከሃይስኩል ጀምሮ ላቦራቶሪዎች አሉ፣ የተለያየ የትምህርት እንትኖች መሳሪያዎች ያስፈልጋሉ። በዛ ደረጃ አለ ወይ? የዛሬውን የጥራት ፖሊሲ ደግሞ ስንደግፍ የትላንትናውን በዜሮ ማባት ያስፈልጋል። የትላንትና ምን አይነት ነገር ውስጥ ነበረ እንደ ጨለማ ማየት ያስፈልጋል። ለምሳሌ በ27 ዓመት ውስጥ የትምህርት ቤት መስፋፋት፣ የዩኒቨርሲቲ መስፋፋት፣ የሃይስኩሎች ኤሌመንተሪዎች መስፋፋቶችን እንደ ውድቀት አድርገው ወይ እንደ ጨለማ አድርገው ማንሳትም ትክክል አይመስለኝም። ብዙ ኪሎ ሜትር ርቀት ሄደው ሲማሩ የነበሩት በየቀያቸው በየሰፈራቸው ትምህርት ቤት ገብቶ በዛ ደረጃ ራሱ ትምህርት ማግኘቱ የጥራቱን ጉዳይ በሂደት ነው። እንግዲህ ጥራት በአንዴ አይመጣ በሂደት ነውና ያንን እንደ ጨለማ ዘመን አድርጎ ወይ ደግሞ ትክክል እንዳልነበረ ማድረግም አስፈላጊ አይመስለኝም። ወደ ጥራት መገባቱ ጥሩ ነው። ግን እኔ ጥራት የሚመዝነው ከምን አንጻር ነው? ጥራት የሚመዘነው ፕሮፌሰር ብርሃኑ ነጋ ብዙ ተማሪዎች ወደ ዩኒቨርሲቲ እንዳይገቡ በማድረግ ነው ወይስ ከታች አንስቶ ጥራቶች ከኤሌመንተሪ አንስቶ እስከ ዩኒቨርሲቲ ደረጃ ያለውን የትምህርት መሳሪያ አቅርቦቶችን በአግባቡ መንግስት በማቅረብ ከዛ ደረጃ። ሌላው ደግሞ እኔ ዩኒቨርሲቲ ላይ ሌላ ማልደግፋቸው ምንድናቸው ወደ ዩኒቨርሲቲ በብዛት ተማሪ ከመግባቱ ይልቅ የፈጠራ ስራዎች መንግስት የተለያየ ተቋማቶችን የተለያየ በኢኮኖሚ በአገር ግንባታ ላይ የሚያደርጉ በኢንጂነሪንግ ደረጃ የሚሰሩ ስራዎችን ከታች ድሮ አለ ይሄ ቴክኒክና እንትን የሚባል ነገሮች ነበሩ። በዛ ደረጃ ያንን አቅርቦቶች አሉት ወይ መንግስት? ያሁላ ተማሪ ከሃይስኩል ከፕሪፓራቶሪ ወደ ዩኒቨርሲቲ እንዳይገባ ሲደረግ ያሁላ ተማሪ ምንድነው ጣፋንታው? ዩኒቨርሲቲ አለመግባቱ ጥሩ ሆኖ በጥራት ላይ ሲወድቅ ጥሩ ሆኖ ግን ዩኒቨርሲቲ ሄዶ ጊዜውንና ዘመኑን ከሚጨርስ 4 ዓመት 5 ዓመት እዛ ከሚጨርስ ሲወድ ደግሞ ወይ ደግሞ ተንጓሎ ሲቀር በዛ ያሁላ ብዛት
ምንድነው የሚሰራው? ምንድነው ያዘጋጀለት መንግስት? ለዛ ነው ቅድም መስፍን ያነሳው ፕሮፌሰር ብርሃኑ ነጋ ቢጥለው ብርሃኑ ጁላ ያነሳዋል የሚባል ነገር ያውላ ወደ ጦር ነው የምናስገባው ትውልድ በዛ ነው እንዴ እንት የሚለው እና ይሄንን ኃይል ይሄንን ጉልበት ወደ ዩኒቨርሲቲ ሳይገባ የቀረውን ጉልበት መንግስት ምንድነው ለነሱ ያቀደላቸው ወይ ደግሞ ምንድነው የሚያዘጋጀለው? ሀገሪቷስ ያላት ኢኮኖሚ ምንድነው? በነገራችን ላይ ዩኒቨርሲቲ የገባ ብቻ ነው ሀገር የሚገነባው ከታች ያለው ይሄ በተወሰነ ፕሪፓራቶሪ ሃይስኩል የተማረው ኃይልና ጉልበት ራሱ የፈጠራ ስራዎች ላይ የተለያየ ስራዎች ላይ ቢሰማራ ሀገር መቀየር ይቻላል። እስኪ አንድ ጥያቄውን ቢነሳብህ እንዴት ትመልሳለህ? ለምሳሌ ባለህበት ሀገር አይዶ ከኢትዮጵያ ውጭ ነው ያለው? ኢትዮጵያ ላይ ኢትዮጵያ ላይ ያለው ከኢትዮጵያ ውጭ ያላችሁ ሰዎች ተቀጥራችሁ የምትሰሩት ስራ ሁላችሁም የመንግስት ስራ ነው? መንግስት የፈጠረላችሁ የስራ እድል ነው ወይስ ግለሰቦችም ጋርም ተቀጥራችሁ የምትሰሩ አላችሁ ወይስ በራሳችሁ የምትሯሯጡ አላችሁ? ሀገራችሁን ለቃችሁ ስትወጡ አሁን እኔ ባለሁበት ሀገር ኢትዮጵያ ውስጥ መከላከያ ራሱ ማሰልጠኛ ነው። መከላከያ ድሮ ወታደር ቤት ነው አይደለም የሚታወቀው። እንደ መከላከያ የቴክኒክ ማሰልጠኛ ተቋም ያለበት ማዕከል የለም አሁን ኢትዮጵያ ውስጥ። ስልጠና ነው የሚሰጠው። መከላከያ ብለህ አሁን መከላከያ አንድ የስራ ዘርፍ አድርገህ ትምህርት ያልሆነላቸው አልተሳካላቸው እዚህ መግባት ይችላሉ ካልክ፣ በነገራችን ላይ መከላከያ ነፃ ኢንስቲትዩሽን አይደለም ከመንግስት እንትን ያለ አይደለምና ሰዎች አሁን ለምሳሌ እኛ ያለንበትን ነው የምለው። ለምሳሌ እኛ ራሳችን እንደ ማህበረሰብ ያለንን ንቃተ ህሊናው አብዛኞቹን ብታያቸው ምን አይነት ማህበረሰብ ነው ያለን? ራሳው እንደ ህዝብ ስራ የሚንቅ ነው፣ ስራ የሚያከብር ማህበረሰብ ነው ያለን። ኢቭን ከሀገር ወጥቶ አንዳንዱ የሚጸዳዳ ነው ያለን። እንደ ሀገር ከሶስተኛ ዓለም ሀገር የመጣን መሆናችንን እንረሳለን። ስራ የሚመርጥ ነው ያለው። ስራ ይመርጣል የምትለውን ለምሳሌ ማህበረሰብ ውሰድና መንግስት የስራ እድል ባይፈጥርልህ አስተናጋጅ ሆነ ለመስራት ሌላ ሀገር አስተናጋጅ ሆነ ለመስራት አእምሮህ ምንም አይከለክልህም። ኢትዮጵያ ውስጥ አስተናጋጅ ሆነ ብትሰራ ከአንድ የመንግስት ሰራተኛ በላይ ገንዘብ ታገኛለህ፣ ግን አትሞክረውም። እኚህ ነገሮች ማነቆስ ሳይሆኑ የግድ መንግስት ብቻ ነው ስራ መፍጠር ያለበት ስትል እኛስ በግለሰብ ደረጃ ንቃተ ህሊናችን ወይም ደግሞ አመለካከታችን በስራ ረገድ ያለን እንዴት ነው? ስራ ብለን የምንወስደው ተሽከርካሪ ወንበር ላይ ብቻ ስንቀመጥ አይደለም ወይም ደግሞ የመንግስት ስራ ሲባል ብቻ አይደለም ወይ? ምን ትላለህ በዚህ ጉዳይ? ትክክል ነህ ቴዲ። በነገራችን ላይ ይሄንን ነው እንደውም በስፋት መነጋገር ያለበት ወጣቱም ትውልዱም በዚህ ጉዳይ ላይ ነው። ከሌላው ሀገር አንጻር ስታይ የኢትዮጵያ ወጣት ወይ ደግሞ የኢትዮጵያ ማህበረሰብ የስራ ፍላጎት አለው ወይ ጥሩ የስራ ባህል አለው ወይ ስትል በጣም ደካማ ነው። እንደ ማህበረሰብ በጣም ስራ ይናቃል። ከትናንሽ ስራዎች መነሳት አንፈልግም። ሁሌ እቅዳችን ትልቅ ደረጃ ደርሶ ወይ በትልቅ ነገር መነሳት እንጂ ከትንሽ ነገር ተነስቶ ራስን መቀየር ወይ ደግሞ ባለን ነገር ላይ ስኬታማ እንሆናለን ብለን ማሰብ አንችልም። ለዛም እኮ ነው ሙስና የተስፋፋው። ይሄንን ደግሞ ያመጣው ሁለት ነገር ነው። አንደኛው የስራ ባህላችን ነው። ስራ ብዙም የስራ ፍላጎት እንደሌለን ይታወቃል። ሌላው በመንግስት ደረጃ ደግሞ ያለው ጥቅም የምታገኘው ስልጣን የምታገኘው የመንግስት ስራ የምታገኘው በሙስና ስለሆነ ነው። ይሄ ደግሞ ምንድነው ያደረገው? ሰነፍ ነው ያደረገው ወጣቱ። ከኔ በታች የነበረ ወይ ደግሞ ሲቪው የኔን የማያክል በመንግስት ስልጣን ወይ ደግሞ በመንግስት መስሪያ ቤት ውስጥ መቀጠር የሚችል ከሆነ ይሄ አብዛኛው የትውልዱን ወይ ደግሞ ወጣቱ የተማረው ማህበረሰብ ሞራሉን የሚነካና ሰነፍ እንዲሆን ያደረገው ወይ ደግሞ ከሀገር ለቆ እንዲወጣ የሚያደርገው ይሄ ነው። ምክንያቱም ያለው ሙስና ያለው የመንግስት ሲስተም በራሱ ሰነፍ እንድትሆን ነው የሚያደርግ፣ እንድሰራለን የሚገፋፋ። ሌላ ሀገር ላይ በሙስና ወይ ደግሞ በዘመድ ወይ ደግሞ በትውውቅ አይደለም ስራ የምትይዘው፣ በችሎታ ነው የምትወዳደረው፣ በአቅም ነው የምትወዳደረው፣ በአቅም ነው ስራ የምትሰራው። ከአቅም በላይ ስራ ልትሰራ አትችልም። እውቀት ነው የሚመዘነው። ኢትዮጵያ ውስጥ ታዲያ እንደዛ አይደለም። ኢትዮጵያ ውስጥ ጥሩ ካድሬ ከሆንክ ጥሩ ምላስ ካለ አንድ ዶክተር የማይበላውን ደሞዝ ትበላለህ። እና ያ ዶክተር ለምን ብሎ ነው አንተን በትክክል የሚያክም? ለምን ብሎ ነው በሰዓቱ ቢሮ የሚገባው? ለምን ብሎ ነው ሰዓት ላፊ ሰርቶ ትውልድ ማዳን የሚፈልግ? ሞራል የለውም ማለት ነው። እና ይሄንን ሁለት ሲስተሞች ወይ ደግሞ ይሄ የስራ ባህላችን
መስተካከልና የመንግስት ደግሞ በመንግስት በኩል ያለው አሁንም ለማነሳል ሲስተሙ መስተካከል ካልቻሉ በስተቀር ቅድም የምትለው የትምህርት ጥራትም እኮ ሄዶ ዜሮ ነው የሚሆነው። ከዩኒቨርሲቲ የሚወጣና ከ10ኛ ክፍል ያቋረጠው ይሄ ከዩኒቨርሲቲ 4 ዓመት 7 ዓመት ተምሮ የወጣው ከ10ኛ ክፍል ያቋረጠው ተማሪ በአቋራጭ ሄዶ ስልጣን ይዞ ታገኘዋለህ። ያ 7 ዓመት ዩኒቨርሲቲ ተምሮ ዶክተር ተምሮ ፓይለት ተምሮ የወጣው ምናልባት በሱ ደረጃ ስራም ላያገኝ ይችላል፣ ወይ ደግሞ ደሞዝም ላይበላ ይችላል። እነኚህ ሁለቱ ነገሮች መስተካከል ካልቻሉ በስተቀር ያ አንተ የምትለው ነገር ሊመጣ አይችልም ነው እና ሁለቱም ችግሮች አሉ ማለት ፈልጌ ነው። ቴዳ ኦኬ ቴንክ ዩ። አንዳንድ ጊዜ እኔ ስኬት ራሱ እንዴት ነው ዲፋይን የምናደርገው እሱ ራሱ ማውራት አለብን። ለምሳሌ አንድ ተማሪ እኔ ከልጅነቴ ጀምሬ ሚዲያ ላይ የሚሰሩ ታላላቆችን እያየሁኝ ሚዲያ ላይ በሆነ ጋዜጠኛ በሆን ብዬ እመኛለሁ። በቃ ድሪሚያ ነው። በቃ ከዛ በኋላ ሆንኩኝ። ገንዘብ አለ ወይ ብትለኝ ገንዘብ የለኝም። የድሃ ልጅ ነኝ፣ ገንዘብ የለኝም። ወይም ደግሞ ቤተሰብ የሚያወርሰኝ ፎቅ ህንጻ የለኝም። ነገር ግን የምፈልገውን አግኝቻለሁ። አሁን እኔ ስኬታማ ነው የምባለው ወይስ የከሸፍኩ ነው የምባለው? ስኬትን ራሱ ዲፋይን የምናደርገው እንዴት ነው? አንድ ሰው በትምህርቱ ዓለም ለምሳሌ ኢንጂነር ሆናለሁ ካለ በኋላ ኢንጂነር መሆኑ ነው ስኬቱ ወይስ በኢንጂነርነቱ የሚያገኘው ገንዘብ ህይወቱን ሲለውጠው ነው? እንደዛ ከሆነ በኑሯችን ከሆነ ስኬታችንን እንመዝነው ለምን ደላላ አንሆንም? ወይም ለምን ሌባ አንሆንም? እና ተምረው ስራ ያገኙ ምን ዋጋ አለው ምናምን የሚሉ ነገሮችን ስለምሰማ ነውና ተማሪዎች መሆን የሚፈልጉትን ማግኘታቸው ራሱና መጨረሳቸው ራሱ ስኬት አይደለም ወይ? በትምህርት ዓለም ተስፋ መቁረጥ አለባቸው ለማለት ያለው መሐመድ። እስኪ በትምህርት ዙሪያ ላይ አሁን የተያዘው መንገድ ጥራት ያላቸው ተማሪዎችን በተለይም ደግሞ ችግር ፈቺ የሆኑ ተማሪዎችን ይፈጥራሉ የሚል እምነት ነው ያለህ ወይስ ከዚህ ቀደም እንደነበረው ትውልድ ገዳይ ነው ይሄ የትምህርት ፖሊሲ የሚል እምነት ነው ያለህ? በጣም ሰፊ ቶፒክ ነው የተነሳው። ቤዚካሊ በጉዳዩ ላይ ሰፋ ያለ ታንጅብል የሆኑ ኤቪደንሶች ይዘን ካልሆነ በስተቀር የሚሆነው ምንድነው ካለን የፖለቲካል ፖይንት ኦፍ ቪው ምናምን ነው ያወራችሁት ሊያስብል ይችላልና ምናልባት ጊዜ ሰጥተህ ሌላ ጊዜ በደንብ አገሪቱ ላይ ያለው የትምህርት ፖሊሲ ምን ይመስላል፣ ላለፉት 30 ዓመት ምን ላይ ነበረ ፎከስ ተደርጎ ሲሰራ የነበረው፣ ምን አቺቭ አደረጉ፣ ምንስ ጎደለ፣ በዛ ሂደት ውስጥ የተፈጠሩት ጋፖች ከምን ጋር ተያይዘው ነው የሚለውን ነገር አሰስመንት ያስፈልጋል ብዬ አምናለሁ። 5 ዓመት ፍራንክሊ ስፒኪንግ አንድን ካሪኩለም ለመገምገም በቂ ነው ብዬ አላምንም። ምክንያቱም ከታይ ጀምሮ ፍሬው መታየት አለበት ብዬ አምናለሁ። አሁን የተጀመረው ምንድነው መሀከል ላይ የተጀመረ ስለሆነ ሁሉም ኮምፕሌን እንደሚያደርገው እንደውም ሰሞኑ እያየሁ ነበረ ሪላፕሲንግ ኢሊትሬሲ የሚል አንድ አርቲክል ማለት ነው። ኢትዮጵያ ውስጥ ሪላፕሲንግ ኢሊትሬሲ መሀይምነት ሪላፕስ እያደረገ ነው፣ የመሀይምነት ግሪሻ። ሶ ዜር አር መልቲፕል ኢንዲኬተሮች አሉ። የቢሄቪየራል ሳይንስ ምሁራኖች ናቸው ስለዛ ጉዳይ እየጻፉ ያሉት። ኢትዮጵያ ውስጥ የመሀይምነት ግሪሻ እየተፈጠረ ነው። የዛ የመሀይምነት ግሪሻው ደግሞ ያመጣው ይሄ ኤክስፐርቲስ ዴይዝ፣ በሁሉም ነገር ላይ ኤክስፐርት ያልሆኑ ሰዎች ወጥተው ያወራሉ። ሲናገሩ ደግሞ ቦልድ ኤንድ ኢኮ ያለው ንግግር ነው የሚናገሩት። they are not part of that topic ወይም ደግሞ that አጀንዳ። ግን ኤክስፐርቶቹ ስለሞቱ ወይም ደግሞ ኤክስፐርት ሞተዋል ነው በቃ አሁን የተባለ ያለው። ሶ ይመጣና የኤክስ ግሬድ ያላለፈ ሰው ይመጣና the higher ኮንሰፕት የሆነውን ጉዳይ በራሱ አውድ በራሱ ፍላጎት ሲያወራ ታያለ። እነኚህ ነገሮች ሁሉ ምንድነው እንደምታቸው ሲባል it is all about relapsing illiteracy። መሀይምነት እየገነገነ መጥቷል። ሶ መሀይምነት ሲገነግን ደግሞ ራሽናሊቲ እየወረደ ነው የሚሄደው። ራሽናል አትሆንም። የፊት ለፊትህን እንደ ፈረስ ጋሪ ብቻ አንተ የምታገኝበትን ጥቅም ብቻ እያሰብክ ትሄዳለህ ማለት ነው። ይሄን ካልኩ ዘንዳ የኢትዮጵያ ያለፉት 30 ዓመታት የነበረው ምን ነበር ከተባለ ሞር ኦፍ አክሰስ ላይ ነበር ሲሰራ የነበረው። እንደምታውቀው በቀደሙት ዘመናት ለምሳሌ የጥቁር አንበሳ የሜዲካል ስኩል ትሬኒንግ ስኩሉን ብታይ በፕሮፌሰር አስራት እሸቴ በነበሩበት ፕሮፌሰር አስራት ወልደየስ በነበሩበት ዘመን ለ10 የሕክምና ተማሪዎች የተሰራ ፖዲየም ነው።
ለ10 የህክምና ተማሪዎች የተሰራ ፖዲየም በዛ ዘመን የኢትዮጵያ ፖፑሌሽን ምን ያህል ነበረ? አር ዊ ፕሮዳክቲቭ? በየአመቱ 10 ሰዎች ብቻ እያስተማርን ብንዘልቅ አሁን ላይ ያለንን የሄልዝ ከቨሬጅ እንትን ማድረግ እንችላለን? አቴን ማድረግ እንችላለን ነበር ጥያቄያቸው የነበረው። ምንድን ያደረጉት በየክልሉ ላይ ዩኒቨርሲቲዎችን ቢውልድ ማድረግ፣ ይሄ የግሎባል ፖሊሲም ስለነበረ አክሰስ ፎር ኤጁኬሽን በተለይ ፕራይመሪ ኤጁኬሽንን አክሰስ መጨመር፣ የተማረ ገበሬ የሚል ፕሮግራም ነበረ። ምናልባት ቴዲ ሰምተህ ከሆነ የተማረ ገበሬ ማለት 8ኛ ክፍል ላይ ነው የሚያናጥቡት። 8ኛ ክፍል ላይ ይቀራል። ከዛ በኋላ ምንድነው የሚያመርተውን ቃሪያ፣ ሽንኩርት በስነ ስርዓት ሚዛን ሳይቀሸብ መሸጥ የሚችል ገበሬን ፕሮዲውስ ማድረግ ነበር አንደኛው። ይሄንን ፕሮግራማቸውን በተለይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በነበረበት ሰዓት በስነ ስርዓት የተሰራው ምንድነው በተለይ አማራ ክልል ላይ ማለት ነው። አማራ ክልል ላይ ብዙ ተማሪዎች ከ8ኛ ክፍል ቀርተዋል። ምክንያቱም በአፍ መፍቻ ቋንቋ ነበር ትምህርቱ ሲሰጥ የነበረው። የመጀመሪያዎቹ የአዲሱ ካሪኩለም 91 እና የመጀመሪያዎቹ 2 ባች ማለት ነው። ከዛ በኋላ ሽፍት ሲያደርጉ 94 ላይ ካሪኩለሙን ሽፍት አድርገውት ቋንቋውን ከ7ኛ ክፍል ጀምሮ እንግሊዝኛ ሲያደርጉት ብዙ ኪዮስ ነው የተፈጠረው። በዛም አማካይነት ምን ተፈጠረ? ብዙ ወጣቶች ከ8ኛ ክፍል አቋርጠው የአሳራት ነው የሆኑት። ያ ነገር አሁን ሪላፕስ አድርጓል። አሁን ደላስ 7 ይርስ ያየኸው ነገር ምንድነው? ደሪዝ በጣም ሰፊ ቦታዎችን ያካለለ ጦርነት ነው ያለው። ከጦርነቱ ጋር ተያይዞ ሰዎች ኢቭን ተማሪዎች የተማሩትን ነገር እየረሱ ያለበት ሁኔታ የተፈጠረው ዲስ ኮዝ ሪላፕሲንግ ኢሊትሬሲ። የተማርከውን ነገር ማትሰራበት ከሆነ ፕራክቲስ ማታደርጉ ከሆነ ማትኖረው ከሆነ ዲፕሪሼት እያደረክ ነው የምትሄደው። አንድ ኢንጂነር ሰላማዊ የሆነ ኤንቫይሮንመንት ተፈጥሮለት በሙያው ሀገርን መጥቀም ካልቻለ ያ ነገር ፌድ እያደረገ ነው የሚሄደው አይደለም። አንድ የተዋጣለት ጋዜጠኛ የጋዜጠኛ ሙያውን ፕራክቲስ የሚያደርግበት ሰላማዊ የሆነ ኤንቫይሮንመንት የፕሬስ ነፃነት ኖሮት የራሱን ክሬቲቪቲ የራሱን ኳሊቲ ተጠቅሞ መስራት የማይችል ከሆነ ምን እያደረገ ነው የሚሄደው? ተስፋ እየቆረጠ ዲፕሪሼት እያደረገ ወደሚያዋጣው ቦታ ይገባል ማለት ነው። አሁን ሰዎች እንደምታያቸው ይሄን ነገር ሁሉ አይተው ነው ሪላፕሲንግ ሊትሬሲ ሀገራችንን እየዋጣት ነው። ይሄን ግን በዚህ 7 ዓመት ለተፈጠረው ብቻ መስጠት አለብን ወይ? አይደለም። እኔ በዛ አልወስድም። ወይ ደግሞ ለፕሮፌሰር ብርሃኑ ነጋ ብቻ መስጠት አለብን ወይ? ነው I don't give for him only ክሬዲቱን። መልቲፋሴትድ የሆኑ አክተሮች አሉ። ፕሮፌሰር ብርሃኑ ነጋ በነገራችን ላይ ቶፕ ሊደር ነው። ከላይ ሆኖ ከትር ያሉትን ሰቦርዲኔት የሱ ሰቦርዲኔት የሆኑ ሰዎች የሚያመጡትን ነገር ኮሜንት መስጠት ወይም ደግሞ ራቲፋይ ማድረግ ከላይ ከሱ ፓራላል ከሆኑ ሰዎች ጋር ኮሚኒኬት ማድረግ ነው። የራሱ ኮንትሪቢሽን የሚሆነው ነገር ይኖራል። ግን ኦቨርኦል ሁሉም ነገር የሱ ነው ብለን የምንሄድበት ነገር አይኖርም ብዬ ስለማምን ነው። ከዛ ውጭ ግን የቀደሙት 30 ዓመት ላይ የተፈጠረው ምንድነው? ለምሳሌ የራሳችንን ትሬንድ ማየት እንችላለን። እኔ እናንተ የተማርንበት ሐዋሳ ዩኒቨርሲቲ ስሩ ታይም ዲፕሪሼት እያደረገ ነው የመጣው። ሰዎች በጣም ኳሊቲ የጨመረ ይመስላቸው ነው አይደለም። ስሩ ታይም ዲፕሪሼት ነው እያደረገ የመጣው። ከኛ በፊት የነበሩ ባቾች በእኛ ባች ከዛ በኋላ ያሉ ባቾች እያልን ትሬንድ እናያለን። በተለይ በጤናው ነው ማየት የምፈልገው። በሕክምናውም አንድ ክፍል ውስጥ እኛ ሀገር ውስጥ 300 ተማሪ እኮ ይገባል። 300 የሜዲካል ስኩል ተማሪ 300። ኢማጂን አንድ የአናቶሚ እና ፊዚዮሎጂ መምህር ወይም የአናቶሚ መምህር እያንዳንዱን የሂውመን አናቶሚ ፓርት እያንዳንዷን ማለት ነው ላብ ውስጥ አስገብቶ የማሳየት ግዴታ አለበት። ሰው ዳት ሲወጣ ብቁ የሆነ ሐኪም እንዲሆን ማለት ነው። ነገር ግን አልነበረም። ያ ከምን አንጻር ነው? ያ ነገር ፖለቲካሊ ኢንስቲጌትድ የሆነ የሜዲካል ሴክተሩን የመግደል አጀንዳ ነበረ። ታስታውሳለህ? ቤተ ምንትን ላይ ተወካዮች ምክር ቤት ላይ ተቀምጦ ሐኪሞችን ጥያቄ ሲያነሱ የብር 5 አስገባቸዋለሁ ብሎ ሲፎከር ማለት ነው። የብር 5 እናስገባቸዋለን። ያ ማለት ከዛ በፊት የነበሩት ኳሊቲ ያላቸው ሐኪሞች አገራቸው ላይ ህይወትን መግፋት ሲያቅታቸው በየትኛውም የአፍሪካም የዓለም ሀገራት ምንድናቸው ተቀባይነት የነበራቸው ነበሩ። እንዲያውም ከሚመረቁት አብዛኛው ቦትስዋና ነበር የነበሩት። ይከን ቼክ ታገኘዋለህ። ቦትስዋና ኃይለኛ ሐኪሞች የሚከፈልባት የአፍሪካ ሀገር ነች። ያ በጣም ቻሌንጅ ሲያደርጋቸውና ሪቴን ማድረግ ሲያቅታቸው ምንድን ያደረጉት ኳሊቲውን ኮምፕሮማይዝ ማድረግና ተፈላጊነታቸውን ማሳጣት። ያም ብቻ አይደለም፣ ከሚመረቀው ውስጥ
ለተወሰነ ጊዜ ሁሉንም እንትን ስራ ይሰጡ ነበር፣ ይቀጥሩ ነበር። ሪሰንትሊ ያለው ምንድነው? ምን ያህል ተማሪ ነው የሚመረቀው ኢትዮጵያ ውስጥ? ከ30 ምናምን ዩኒቨርሲቲ ውስጥ በጣም ብዙ ተማሪ ነው የሚመረቀው አይደል? ግራጁዌት ስንት ፐርሰንት ነው ሪቴን የሚያደርገው ገቨርንመንት? 6%። ይከን እንትን ማድረግ ይችላል 6% ነው። ነገር ግን 6% ለምን 100% አልቀጠረም? አይደለም የሚሰጠው የኤጁኬሽን ሲስተም ኳሊቲው ራሱ ኢንተርፕረነርሺፕ ሪሰንትሊ ነው የተጀመረው። አንድ ሐኪም የኢንተርፕረነርሺፕ ኳሊቲ ከሌለው ትሬኒንግ ከሌለው ወጥቶ እንዴት ሌሎች ቢዝነሶችን በራሱ መሄድ እንዳለበት ላያውቅ ይችላል። ሲማር ምንድነው አልቲሜት ጎሉ የሚሆነው ሐኪም ሆኖ ባለው የሀገሪቱ የሕክምና ተቋማቶችን ማህበረሰብን ማገልገል ነው የሚሆነው። ምክንያቱም ወደ ፕራይቬት ሴክተሩ ስትገባ አውት ኦፍ ዩር ኦውን ስኮፕ ሊያሰሩ ይችላሉ። ሜዲካል ኤቲክሱን ልትጥስ ትችላለህ። ብዙ አይነት ነገሮች አሉ፣ የምታውቀው ነው። የፕራይቬት ሴክተሩ የሚተችበት 2 እስክሪብቶ ነው ይዘው የሚቀመጡት የፕራይቬት ሐኪሞች ይባላል። አንድ ሰማያዊ እስክሪብቶ፣ አንድ ቀይ እስክሪብቶ፣ በሁለቱም ያሰምሩልሃል። የሚሰራልህ ግን ላቦራቶሪ ውስጥ አንደኛው ነው። አንደኛው ምንድነው? እዛ ቤት ውስጥ ለመስራት ግዴታ ነው። ያ ማለት ከህሊና ውጪ ማህበረሰብን የሚበዘብዝ ከህሊና ውጪ የሆነ ነገር እንድሰራ ግዴታ ያደርጉብሃል ማለት። አልሰራም ካልክ መግፋት አትችልም ኑሮውን ማለት ነው። እንደዚህ አይነት ቻሌንጆች ተፈጥሯል ኢትዮጵያ ውስጥ። ለዚህ ትልቁ ችግር ምንድነው? ካሪኩለሙ የራሱ ኢምፓክት አለው። ካሪኩለሙ ኢምፓክቱ ስሩ ታይም የታየበት ምክንያት ደግሞ ምንድነው? የሀገሪቱ የተመራቂዎችን ቁጥር የመሸከም ካፓሲቲ ሎው መሆን፣ ኢኮኖሚያችን በጣም ደካማ መሆን፣ ያ ነገሮች ናቸው ያሉት እና ከአሜሪካ ጋር ኮምፔር የምናደርጋቸው ነገሮች አንዳንድ ጊዜ ያስቀኛል። አንዳንድ ጊዜ ማለት ነው እኛ ሀገር ውስጥ እኮ ትምህርት እኮ መምህር እኮ አንተን እኮ ቻሌንጅ በማድረግ ነው እንጂ በማስተማር አይደለም አይደል? መምህራኖች ራሱ አጋጥሞ አያውቅም? ባጠገቤ ስታልፍ ባጠገብህ እያለፍኩኝ ምናምን ገለመጥከኝ ብሎ ዲሌይ የሚያደርግ እኮ መምህር እኮ ያለበት እኮ ነው የኢትዮጵያ ኤጁኬሽን ሲስተም። አይ ሪሜምበር ጎንደር ዩኒቨርሲቲ የሚማር አንድ ጓደኛ የኔ ባች ከመምህሩ ለምን እኔ ባለሁበት እንትን ጮክ ብለህ አወራህ ተብሎ ተማሪው ዲሌይ እንዲያደርግ ነው የተደረገው። ሜዲካል ስኩል የሚማር ማለት ነው። በጣም ከሚያስተምሩ ይልቅ ለራሳቸው ስታተስ ኮ የሚጨነቁ መምህራኖችም አሉ። እኔ እዚህ ሀገር መጥቼ ኮርሶች ወስጃለሁኝ። የተማርከውን ታገኛለህ፣ ያወቅከውን ታገኛለህ። እና እኒህ ነገሮችን በደንብ ብናወራበት ደስ ይለኛል።